what happened then? Well, my brother died. የወንድሙ መገደል ወደ ፖለቲካው ስቦታል። አንዳንዶች ንጉስ ቢቢ እስኪሉት ድረስ የእስራኤልን ፖለቲካ ለ10 ዓመታት ተቆጣጥሮታል። ወጣቱ ጠቅላይ ሚኒስትር፣ ረጅም ዓመት ያገለገለው ጠቅላይ ሚኒስትር፣ ደፋሩ ጠቅላይ ሚኒስትር፣ ሌሎችም መጠሪያዎቹ ሆነዋል በደጋፊዎቹ። ተቃዋሚዎቹ ደግሞ እስራኤልን የማያባራ ጦርነት ውስጥ የከተታት ይሉታል ቤንያሚን ኔታንያሁን። የምታደምጡት የቅዳሜ ገበያ የዩቲዩብ ቻናላችንን ነው። ቻናላችንን ሰብስክራይብ አድርጉ፣ የደወል ምልክቱን ጫኑ። ዛሬ የቤንያሚን ኔታንያሁን ሕይወትና የፖለቲካ ጉዞ፣ የጦርነት አመራርና የተቃዋሚዎቻቸውንና የደጋፊዎቻቸውን እይታ በዝርዝር እንዳስሳለን። ቅዳሜ ገበያ የማነሳላችሁ ቀናቶች በሙሉ በፈረንጆች አቆጣጠር ነው። በ1976 በእስራኤል ፖለቲካና ወታደራዊ እንቅስቃሴ ውስጥ አዲስ ነገር ተከስቶ ነበረ። ያም ክስተት የእስራኤል አውሮፕላን እገታ ነው። አውሮፕላኑ የፈረንሳይ ነው። መነሻው ከቴል አቪቭ እስራኤል ወደ ፓሪስ የነበረ አውሮፕላን ነው። ይህ አውሮፕላን በፍልስጤማውያን አጋቾች ታገተ። ጉዞውን ወደ ሊቢያ አደረገ። ከሊቢያ ወደ ምስራቅ አፍሪካዊቷ ሀገር ዩጋንዳ መጣ። ኢንቴቤ ዓለም አቀፍ አውሮፕላን ማረፊያ አረፈ። እነዚህ አጋቾች በወቅቱ የዩጋንዳው ፕሬዝዳንት ኢዲ አሚን ከፍተኛ ድጋፍ አገኙ፣ ዝናቸውም ናኘ። ወዲያው ግን እስራኤል ምላሽ ሰጥታ ነበር። በወቅቱ በእስራኤል ታሪክ በጣም ዝነኛ የሆነው የኢንቴቤ ኦፕሬሽን ተከናውኖ ሁሉም ታጋቾች ነፃ ወጡ። ይህም ታሪክ በበርካታ ጽሑፎች፣ መጽሐፍት እንደዚሁም በሲኒማው ዝነኛ ሆኗል። 90 ደቂቃ በኢንቴቤ የሚለው ፊልም በኢትዮጵያ በጣም በስፋት የሚታወቅ ይመስለኛል። እንግዲህ በዛን ወቅት አንድ ክስተት ግን አብሮ ተከስቷል። ታጋቾቹን ለማስለቀቅ በነበረው ኦፕሬሽን ከእስራኤል የጦር ኃላፊዎች መካከል አንዱ ተገድሏል። ጆናታን ኔትንያሁ ይባላል። የቢንያሚን ኔታንያሁ ወንድም ነው። ለኔትንያሁ የፖለቲካ ሕይወትም መነሻ የሆነው እንግዲህ ይሄ ነው። ቤንያሚን ኔታንያሁ እስከዛን ጊዜ ድረስ እንደ ማንኛውም ወጣት እስራኤላዊ በውትድርና አገልግለው ወደ ትምህርት ዓለም ትኩረት አድርገው የነበሩ ሰው ነበሩ። ያ ግን ሕይወታቸውን እንደቀየረው በተደጋጋሚ ሲናገሩ ይደመጣል። በዘመናዊው ዓለም እስራኤል እንደ ሀገር የተመሰረተችው በ1948 እንደሆነ ይታወቃል። በ1949 ደግሞ ቤንያሚን ኔታንያሁ ቴል አቪቭ ላይ ተወለዱ። እስካሁን እስራኤል ከነበሯት ጠቅላይ ሚኒስትሮች በእስራኤል መሬት የተወለዱት ቤንያሚን ኔታንያሁ ብቻ ናቸው። በርካታ ዓመት ጠቅላይ ሚኒስትር የሆኑትም እሳቸው ናቸው። ብዙ ሪከርዶችን የሰባበሩ፣ ብዙ ታሪኮችን ያሳለፉ ጠቅላይ ሚኒስትር ናቸው ቤንያሚን ኔታንያሁ ብለን መናገር እንችላለን። አባታቸው የታወቁ የታሪክ መምህር ናቸው። በአሜሪካ ያስተምሩ ነበረ። ኔታንያሁ በቴል አቪቭ ከተወለዱ በኋላ ወደ አሜሪካ ማሳቹሴትስ አምርተው እዛ ነው የተማሩት። ልክ የሃይስኩል ትምህርታቸውን እንዳጠናቀቁ ግን ወደ ሀገራቸው ወደ እስራኤል ተመልሰው በወታደራዊ አገልግሎት ውስጥ ተሰማሩ። ለ5 ዓመት ያህል በመጀመሪያው የውትድርና ዘመናቸው አገልግለዋል። በተለይም በኮማንዶ ኃይል ውስጥ የሰሩ እንደሆኑ ይነገርላቸዋል። በርካታ ኦፕሬሽኖችን መሳተፍ ብቻ ሳይሆን በመምራትም ተሳትፈዋል። በአውሮፕላን እገታዎች፣ ጠለፋዎች፣ በተለያዩ የፍልስጤም የሶሪያና የሊባኖስ ሽምቅ ዘመቻዎች ውስጥ ቤንያሚን ኔታንያሁ ተሳትፈዋል። በርካታ ጊዜም ቆስለዋል። ወታደራዊ ግዳጃቸውን ከፈጸሙ በኋላ ቤንያሚን ኔታንያሁ ወደ አሜሪካ ተመልሰው በማሳቹሴትስ ዩኒቨርሲቲ ተምረዋል። ከዛ በኋላ ግን በአጋጣሚ ጦርነት ስለተነሳ ዳግም ወደ ሀገራቸው ተመለሱ። የ1973ቱ የዮም ኪፑር ጦርነት። ዮም ኪፑር በነገራችን ላይ የእስራኤል የበዓል ወቅት ነው። በዮም ኪፑር ጦርነት ግብፅና ሶሪያ በሚስጥር አሲረው እስራኤል ላይ መጠነ ሰፊ ዘመቻ ከፈቱ። የ6 ቀኑን ጦርነት ተከትሎ የተከፈተው ጦርነት ነው። በ6ቱ ቀን ጦርነት እስራኤላውያን የጋዛን የሚያዋስነውን የግብፁን የሲናይ በረሃን እንደዚሁም ደግሞ የሶሪያን አዋሳኝ የሆነውን የጎላን ኮረብታዎች ተቆጣጥረው ነበረ። ይህንን ለማስለቀቅ የተከፈተ ዘመቻ ማለት እንችላለን የዮም ኪፑር ጦርነትን። በዮም ኪፑር ጦርነት ግብፅና ሶሪያ ድንገተኛ ጥቃት እስራኤል ላይ ከፈቱ። ከፍተኛ ጉዳትም አደረሱ። እስራኤል ግን አገግማ ጦርነቱን መቀልበስ ቻለች። ይህንን ጦርነት የመሩት ሌላኛው ጠቅላይ ሚኒስትር ሆነው ያገለገሉና እጅግ ዝነኛው እስራኤላዊ ጀነራል አሪያል ሻሮን ናቸው። አሪያል ሻሮን በመሩት ዘመቻ ውስጥ ቤንያሚን ኔታንያሁ የተለያዩ ወታደራዊ ክፍሎችን እየመራ ተሳትፏል። ከዚህ በኋላ ወደ መደበኛ ሕይወት እየተመለሰ ነበር። ከዚህ በኋላ ነው በ1976 ወንድሙ
በኢንቴቤ የተገደለው። ከዛ በኋላ ቤንያሚን ኔታንያሁ ሙሉ ትኩረቱን ወደ ፖለቲካ አደረገ። ከእስራኤል ፖለቲከኞችም ጋር ግንኙነት ጀመረ። አሸባሪዎችን በማውገዝ መጽሐፎችን አሳተመ። የተለያዩ ንግግሮችን አከናወነ። በወንድሙም ስም ቤተሰቦቹ በከፈቱት ፋውንዴሽን ንቁ ተሳትፎ ማድረግ ጀመረ። ቤንያሚን ኔታንያሁ አንድ ብሎ ወደ ፖለቲካ ገባ። በተለይም የእንግሊዝኛ ቋንቋ ችሎታውና የአሜሪካንን ሁኔታ ማወቁ በአሜሪካ የእስራኤል ኤምባሲ ውስጥ ትልቅ ቦታ ሰጠው። ምክትል አምባሳደር ተደርጎ ተሾመ። በምክትል አምባሳደርነት ከ1982 እስከ 84 ለ2 ዓመት ገደማ ኔታንያሁ ካገለገለ በኋላ በ1984 የእስራኤል መንግስት ቤንያሚን ኔታንያሁን የተባበሩት መንግስታት የእስራኤል አምባሳደር አድርጎ ሾመው። በተለይም አንደበተ ርቱዕነቱና የንግግር ለዛው የድምፁ ማማር ቤንያሚን ኔታንያሁን በጣም ዝነኛ አደረገው። በአሜሪካ በጣም በርካታ ወዳጆችን አፈራ። የአሜሪካን ፖለቲካ የእስራኤል ሎቢ ግሩፖች ጫና እንደሚያሳርፉበት ይታወቃል። ከነሱም ጋር ጠንካራ ወዳጅነት መሰረተ። የቤንያሚን ኔታንያሁ አንጋፋ የፖለቲካ ህይወት መሰረት የተጣለው በአሜሪካ ነው ማለት ነው። በዘጠናዎቹ ደግሞ ሙሉ ፖለቲከኛ ሆኖ በፖሊሲ ንግግሩ የኢራንን ጉዳይ አምርሮ መተቸቱን ጀመረ። ከ1990ዎቹ አንስቶ ቤንያሚን ኔታንያሁ የሚታወቁት ኢራን ኒውክሌር ልትታጠቅ 2 ዓመት ቀሯት፣ 1 ዓመት ቀሯት፣ 6 ወራት ነው ቀሯት፣ 3 ወራት ነው ቀሯት በሚሉት ንግግሮቻቸው ናቸው። ኔታንያሁ በ1992 የእስራኤል ክኔሴት አባል ሆነው ተመረጡ። ፓርላማ እንደማለት ነው። በዛን ወቅት ኢራን ከ3 እስከ 5 ዓመት ነው ቀራት የኒውክሌር መርሃ ግብሯን ለማጠናቀቅ ብለው ሲወቅሱ ነበረ። በ1996 ደግሞ ለመጀመሪያ ጊዜ ጠቅላይ ሚኒስትር ሆኑ። ወጣቱ ጠቅላይ ሚኒስትር ተባሉ። በ46 ዓመታቸው ገደማ ነው እንግዲህ ቤንያሚን ኔታንያሁ ጠቅላይ ሚኒስትር የሆኑት። ነገር ግን 4 ዓመት ሳይቆይ ስልጣናቸው እንደገና ተንኮታክቶ በሌሎች ጠቅላይ ሚኒስትሮች ተተኩ። በርካታ ጠቅላይ ሚኒስትሮችንም በመሃል አሳልፈው ዳግም በ2009 በፈረንጆች አቆጣጠር እንደገና ጠቅላይ ሚኒስትር ሆኑ። ሊኩድ ፓርቲን አንቀሳቀሱት፣ መሩት። ዳግም ጠቅላይ ሚኒስትር በሆኑበት ጊዜ ኢራን የኒውክሌር መርሃ ግብሯን ለማጠናቀቅ ከ1 እስከ 2 ዓመት ነው የቀራት ብለው ዘመቻቸውን መክፈት ጀመሩ። ስለዚህ ከመጀመሪያው የፖለቲካ ህይወታቸው አንስቶ በኢራን ላይ ቂም የቋጠሩ፣ የኢራንን ጉዳይ በቅርበት የሚከታተሉ፣ ኢራንን መቼ መውጋት አለብኝ ብለው ሲያሴሩና ሲዘጋጁ የቆዩ ጠቅላይ ሚኒስትር አድርገው ብዙዎች የሚወስዷቸው በዚህ የተነሳ ነው። መስከረም 2012 ላይ በተለይ ቤንያሚን ኔታንያሁን እናስታውሳቸዋለን። ይህ ጊዜ እንግዲህ የተባበሩት መንግስታት ስብሰባ ላይ ስዕላዊ መግለጫ ይዘው የኢራን የኒውክሌር መርሃ ግብር በጣም የማይቀለበስበት ደረጃ ላይ ደርሷል ብለው ሲያሳስቡ የነበረበት ነው። ከዛ በኋላ ቤንያሚን ኔታንያሁ ሙሉ ጊዜያቸውን ሲሰሩ የቆዩት የኢራንን የኒውክሌር መርሃ ግብር በመከታተልና ያንን በማምከን ምን ማድረግ እንችላለን በሚለው ጉዳይ ላይ ነው። ተቺዎቻቸው የሚሉትን በተወሰነ መልኩ እናንሳ። የቤንያሚን ኔታንያሁ ተቺዎች ጠቅላይ ሚኒስትሩ በስልጣን ላይ በቆዩባቸው ዘመኖች በሙሉ ዋነኛ ትኩረታቸው የጸጥታ ስጋት ነው በሚል እስራኤልን የተወረረች በጸጥታ ስጋቶች የተከበበች ብቻ አድርገው በመሳል የኢኮኖሚ ጉዳይን ችላ ያሉ፣ በእስራኤል የኑሮ ውድነት፣ የኢኮኖሚ እድገቱ መቀዛቀዝ እንዲህ አይነት ነገሮች እንዲመጡ ያደረጉ ጠቅላይ ሚኒስትር በሚል ይተቿቸዋል። በጣም ትኩረታቸውን የጸጥታ ስጋት ላይ በማድረግ የእስራኤልን ሀብት አባክነዋል ብለው በስፋት ያነሱባቸዋል በእስራኤል ፖለቲከኞች ዘንድ። በውጪ ሀገራት ደግሞ ቤንያሚን ኔታንያሁ እንደ ጦረኛ ነው የሚታዩት። በተለይም የፍልስጤም አያያዛቸው ተደጋግሞ ይጠቀሳል። በእርግጥ ቤንያሚን ኔታንያሁ እስራኤል ከፍልስጤም ጋር ያደረገቻቸውን በርካታ የሰላም ስምምነቶች ሲያወግዙ እንደነበር ይታወቃል። በዛው ልክ ግን በተወሰነ ጊዜ ደግሞ ፍልስጤም ነፃ መንግስት ሊኖራት ይችላል የሚለውን ሐሳብ የደገፉና ያንንም ያንቀሳቀሱ ብለውም የሚያነሱላቸው አሉ። ነገር ግን የፍልስጤም ነፃ ሀገርነት እስካሁን ድረስ በሳቸው የስልጣን ዘመን አልተረጋገጠም። አሁን እንግዲህ በጠቅላይ ሚኒስትርነት ወደ 18 ዓመት ሆኗቸዋል። በዚህ ጊዜ ውስጥ በዌስት ባንክና በጋዛ በጣም ሰፋፊ ወታደራዊ ዘመቻዎችን መርተዋል። ኔታንያሁ በእስራኤል ፖለቲካ ውስጥ በጣም ትልቁ ዝናቸው አሜሪካን የማሳመን ጥበባቸው ተደርጎ ይወሰድላቸዋል። በአሜሪካ የተማሩ፣ አሜሪካ ያደጉና ከልጅነታቸው በአሜሪካ በፖለቲካ ውስጥ የቆዩ በመሆናቸው ኔታንያሁ የአሜሪካ ፖለቲከኞችን እንደ ልብ ለማሾር ተመችቷቸዋል ይላሉ። ከቢል ክሊንተን አንስቶ ጆርጅ ደብሊው ቡሽ፣ ባራክ ኦባማ፣ ዶናልድ ትራምፕ፣ ጆ ባይደን እና አሁን ዳግም ዶናልድ ትራምፕ ጋር እየሰሩ ነው። በርካታ የአሜሪካ ፕሬዝዳንቶችን ወዳጅ አድርገው ለዓላማቸው አሰልፈዋል።
አልፎ አልፎ የተወሰኑ ግጭቶችን አስተናግደዋል። ነገር ግን በአመዛኙ የአሜሪካ ፖለቲከኞችን በማሳመንና አሜሪካ ሳታንገራግር ከእስራኤል ጎን እንድትቆም በማድረጋቸው ዝናቸው በጣም የናረ ነው። አሁንም ከኢራን ጋር የተከፈተው ዘመቻ ከአሜሪካ ሙሉ ድጋፍ ያገኘ መሆኑ በእስራኤላውያን ዘንድ ከፍተኛ አድናቆት ያተረፈላቸው ነው። ምክንያቱም ቤንያሚን ኔታንያሁም ሆኑ በርካታ የእስራኤል ወታደራዊ አመራሮች ኢራን ኒኩሌር መታጠቋ የማይቀር ነው፣ ኢራን ላይ ዘመቻ መክፈት አለብን በሚለው ጉዳይ ይስማማሉ። በነገራችን ላይ ይህ ጉዳይ የፖለቲከኞችም የወታደራዊ ቡድኖችም ስምምነት ያለበት ነው። በእስራኤል ግን ይህንን ዘመቻ ብቻችንን ማድረግ አንችልም የሚል ስጋት ነበራቸው እስራኤላውያኑ። የኢራንን አቅም ሙሉ በሙሉ አያውቁትም። እናም ቤንያሚን ኔታንያሁና ወታደራዊ ቡድኖቻቸው ጠንካራ ድጋፍ ያስፈልጋል በሚል የዓለምን ድጋፍ ማሰባሰብ ላይ ትኩረት አድርገዋል። አሁን የዋነኛዋን የዓለም ኃይል የአሜሪካን ድጋፍ ይዘዋል። እናም ጦርነቱን በይፋ ጀምረዋል። ቤንያሚን ኔታንያሁ ለ30 ዓመታት ሲናገሩ የነበረውን ነገር አሁን መፈጸም ችለዋል። ቤንያሚን ኔታንያሁ ደጋግመው ኢራን የመካከለኛው ምስራቅ ረባሽ ናት ብለው ያነሳሉ። ለእስራኤል ብቻ ሳይሆን ለሌላውም የአረብ ዓለም አትተኛም በሚለው ንግግራቸው ይታወቃሉ። ይህ ንግግራቸውና ውትወታቸው እስራኤላውያንን ብቻ ሳይሆን አሜሪካውያንን ብቻ ሳይሆን የአረቡንም ዓለም በብዛት ያሳመነ እንደሆነ ይታመናል። አብዛኛዎቹ የአረብ ሀገራት ኢራን ያላት የፖለቲካና የሃይማኖታዊ እንደዚሁም የመንግስት አስተዳደር አቋሞች የሚመቻቸው አይደሉም። እነ ሳውዲ አረቢያ፣ እነ ተባበሩት አረብ ኤምሬት፣ እነ ባህሬን፣ ኢራቅን፣ ኦማንን እንደዚሁም ደግሞ ዮርዳኖስን ማንሳት እንችላለን። ስለዚህ የኢራን ጉዳይ ስጋትነቱ ለእስራኤል ብቻ ሳይሆን ለተቀረውም የአረብ ዓለም መሆኑን ቤንያሚን ኔታንያሁ በማሳመናቸው እንደ ስኬት ይታይላቸዋል። በእስራኤልና በኢራን ጦርነት ማንም ኃይል ከኢራን ጎን እንዳይቆም ያደረገውም ይህ የ30 ዓመት ውትወታቸው ነው የሚሉ በርካቶች ናቸው። ቤንያሚን ኔታንያሁ ለዓመታት ከኢራን ጋር ለሚደረግ ጦርነት ሲዘጋጁ እንደቆዩ ይታመናል። እሳቸው ብቻ ሳይሆን ሞሳድም የእስራኤል ዲፌንስ ፎርስ ወይም IDF የሚባለውም ይህንን ዝግጅት ሲያደርግ እንደቆየ በርካታ መረጃዎች አሉ። በአየር ኃይል ረገድ የድሮንና የአውሮፕላን ብቃትን በማሳደግ እስራኤል ጠንክራ ስትሰራ ቆይታለች። ምክንያቱም ኢራን ርቀት ያላትና በምድር ጦርነት ለማካሄድ የማትመች ሀገር በመሆኗ የአየር ላይ የበላይነት ወሳኝ እንደሆነ የእስራኤል ኃይሎች ስላመኑ ብቃታቸው ላይ በስፋት ሰርተዋል። ከዛም በተጨማሪ ወታደራዊ ሳተላይቶች ላይ በብዛት ሰርተዋል። በርካታ ወታደራዊ ሳተላይቶችን እስራኤል አምጥቃ ከኢራን መረጃዎችን ስትሰበስብ ነው ለበርካታ ዓመታት የቆየችው። በተለይ በሰው ኃይል ረገድ በርካታ ሰላዮች እስራኤል እንዳሏት በኢራን ውስጥ ይታመናል። በተለይ በኢራን ውስጥ የተገፉትን የኩርድና የአዛሪስ ጎሳዎችን በመጠቀም እንደዚሁም ደግሞ እዛ ያሉ በርካታ ያኮረፉ ፖለቲከኞችን መነሻ በማድረግ እስራኤል ለቁጥር የሚታክቱ የሞሳድ ሰላዮችን በኢራን ውስጥ ማስረጓ ይነገራል። ያም ውጤት እንደ ልቧ እያደነች የኢራንን መሪዎች እንድትቀጠቅጥ አስችሏታል። ሌላኛው እስራኤል የሰራችው የሳይበር ደህንነት ላይ ነው እና አርቲፊሻል ኢንተለጀንስ ላይ በዲጂታሉ የምታደርገው ስለላና እንቅስቃሴዎች በርካታ የኢራንን እንቅስቃሴዎች እንዲቆጣጠሩላት አስችሏል። ኢራን ከሀገሯ ባለፈ ድንበር ተሻግራ በእስራኤል አቅራቢያ ሐማስንና ሂዝቦላን የምታስታጥቅበትን የምትደግፍበትን መረጃና የጦር አቅም የምታስተላልፍበትን የፋይናንስ ድጋፍ መስመሯንም ጭምር እስራኤላውያን ሲከታተሉት ከርመዋል። ከዛ በተጨማሪ እስራኤል የሰራችው የባህር ኃይሏ ላይ እንደሆነ ይነገራል። ሰርጓጅ መርከቦችን፣ ከባህር ላይ የሚነሱ ሚሳኤሎችንና አውሮፕላኖችን ግንባታ ላይ ብዙ ኢንቨስት እንዳደረገች እስራኤል ይነገራል። ያ ዝግጅቷ በቂ ነው ብላ ባመነች ጊዜ ጦርነቱን ከፍታለች። ከጎኗ ደግሞ አሜሪካን ማሰለፏ በጦርነቱ እስካሁን የተሻለ የኃይል ሚዛን ከእርሷ ጋር እንዲኖር አስችሏታል። ይህንን ዘመቻ የመሩት ከልባቸው ሲንቀሳቀሱበት የነበረው አሸባሪነትን ከወንድማቸው ግድያ ጀምሮ የሚጸየፉትና ሲያወግዙ የቆዩት ቤንያሚን ኔታንያሁ አሁን ሰርግና ምላሻቸው ነው ማለት ይቻላል። ለዓመታት ሲያስቡ የነበሩትን የኢራንን መንግስት ማንበርከክ የሚለውን ሐሳብ እየፈጸሙ ነው። ውጤቱስ የሚለው ሌላ ነገር ሆኖ ቤንያሚን ኔታንያሁ 4 ግቦችን ነው በዋናነት የሚከተሉት ተብሎ ይታመናል። አንደኛው የኢራን መንግስትን መጣል ነው። ከባድ ሊሆን የሚችለው ነገር ግን መሞከር ያለብን የኢራንን
ሃይማኖታዊ ገጽታ ያለውን የመንግስት አወቃቀር መጣል የሚለው የቤንያሚን ኔታንያሁ ጽኑ እምነት ነው። ሁለተኛው አማራጮችን ማገዝ ነው። እዛው በኢራን መንግስት ውስጥ ያሉ ተቃዋሚዎችን፣ ለዘብተኞችን እነሱን በመደገፍ የኢራን መንግስት የሚለሳለስበትን ባህሪ መፍጠር ወይም ደግሞ ወዳጅ የኢራን መንግስት ማፍራት የሚለው ዓላማ ነው። ሶስተኛው ደግሞ በውጭ ያሉ ተቃዋሚዎችን በመርዳት አንድ ቀን የኢራን መንግስት የሚንገዳገድና የሚወድቅ ከሆነ የሚተኩ ኃይሎችን ማፈላለግ ነው። በአራተኛነት የቤንያሚን ኔታንያሁ የኢራን ግብ ተደርጎ የሚቆጠረው ለአናሳ ጎሳዎች ድጋፍ መስጠት ነው። እንደ አዛሪስ ያሉ በሰሜን ኢራን የሚገኙ ጎሳዎችን ከአዘርባይጃን ጋር ጎረቤት የሆኑትን እንደዚሁም ደግሞ የኩርድ ኃይሎችን በመደገፍ የኢራንን ውስጣዊ ሰላምና ውስጣዊ ፖለቲካ መበጥበጥ የሚለው ነው። ቤንያሚን ኔታንያሁ በኢራን አቋማቸው ከአሜሪካ ጋር ልዩነት አላቸው ወይ ብለው የሚያነሱ አሉ። በመሰረታዊነት ልዩነት የላቸውም። እስራኤልም አሜሪካም ኢራን ጠንቀኛ ጠላት ናት የሚል አቋም አላቸው። ነገር ግን የሚለያዩት በአንድ ነጥብ ላይ ነው። ቤንያሚን ኔታንያሁ ኢራን ስጋት ከምትሆንብን በዛም በዚህም ብለን ማውደም አለብን ብለው ያምናሉ። አሜሪካኖቹ ግን ኢራንን ሙሉ በሙሉ ማውደም ለዓለም አደጋ ነው የሚል እምነት አላቸው። ኢራን ከፍተኛ የነዳጅ ሀብት ክምችት ያላት ሀገር ከመሆኗ ጋር በተያያዘ ኢራንን ማውደም በዓለም ኢኮኖሚ ላይ ጫና ያመጣል። ምናልባትም የኢራንን ነዳጅ እኛ በምንፈልገው መልኩ የምንጠቀመው ሆኖ እንጂ የኢራንን ድምጥማጥ ማጥፋት አደገኛ ነው ብለው ያምናሉ። በዚህ ላይ በርካታ የአሜሪካ ፖለቲከኞች የሚስማሙበት ነው። ቤንያሚን ኔታንያሁ ለ3 አስርት ዓመታት በዘለቀው የፖለቲካ ህይወታቸው ከ18 ዓመት በላይ በቆየው የጠቅላይ ሚኒስትርነት ስልጣን ዘመናቸው ሲያስፈራሯትና ሲዘጋጁባት የቆየችውን ኢራን ማንበርከክ ይቻላቸው ይሆን የሚለው ታሪክ የሚሰንድ ይሆናል። የቅዳሜ ገበያን የዩቲዩብ ቻናል ስለተከታተላችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉ። ትኩስ ትንታኔዎች እንዲደርሷችሁ የደወል ምልክቱን ይጫኑ። ቅዳሜ ገበያ